ቤት ጋራ ተያይዞ የተነሳው ከመኖሪያ ቤት ጋራ እንግዲህ እዚህ ምክር ቤት ባለፉት 5 አመታት ስንገናኝ የቤት ጥያቄ ያልቀረበበት ምክር ቤት አላሳለፍንም። እኛም አመራሩም በየደረጃው ያለው ማህበረሰብ ስናወያየው ከቤት ጋራ ተያይዞ ያሉ ጥያቄዎችን ያነሳል። እየሰራን ያለነውንም ስራ የምክር ቤት አባላት እንዳነሳችሁት ይገነዘባል። ነገር ግን ፍላጎትና አቅርቦቱ ባለመጣጣሙ ምክንያት ጥያቄው ይቀጥላል። ዛሬ ብቻ ሳይሆን ከፊታችን ባሉ ጊዜያቶችም የሚነሱ ጥያቄዎች መካከል እንደሚሆኑ ምንም የሚያጠራጥር ነገር የለውም። ምክንያቱም ፍላጎቱ ሰፊ ነው። አቅርቦቱ በፍላጎቱ ልክ በአንድ ጊዜ ተመልሶ ሊያልቅ የማይችልበት በቂና ተጨባጭ ምክንያቶች አሉ። ሰላም ወደ ቻናላችን ቤተሰቦች እንደምን አላችሁ? ዛሬም ተመልሰን መተናል። እንግዲህ ሰሞኑን ደግሞ መነጋገሪያ የሆነው መቼም ምርጫ ሲደርስ የኛ ፖለቲከኞች ወይም የኛ የአስፈጻሚ አካላት ብዙ ነው የሚናገሩት። በነገራችን ላይ አንድ ሰዓት ለማውራት ተግባር ካለ ማውራት አይቻልም። አንድ ሰዓትም ከዚያም በላይ የሚያወሩት ተግባር ላይ ስለሌሉ ይመስለኛልና ወይዘሮ አዳነች አቤቤ በጣም ብዙ አወሩ። ተደጋጋሚ ወሬዎች አንድ አመት ሙሉ ተወራ አፈጻጸም ላይ ሲታይ 20 ሺህ ቤቶችን ማጠናቀቅ አልተቻለም። ምናልባት እንደው ለምክር ቤት ማለት ምክር ቤቱን ሲጀመር የኛ ፖለቲኮች ይንቁታል። በነገራችን ላይ ሪሊ ነው ይሄ በጣም ነው የሚንቁት። በጣም እንዲሁ ለይስሙላ ነው ፕሬዘንት የሚያደርጉላቸው ወይም ሪፖርት የሚያደርጉላቸው እንጂ ፍጹም ምክንያቱም ምክር ቤቱ የቁጥጥር ስርዓት የለውም፣ የመቆጣጠር አቅም የለውም፣ ፓወር የለውም። እንግዲህ ምክር ቤት አስፈጻሚን ይቆጣጠራል በህጉ መሰረት፣ ግን አያደርጉትም። እና እሳቸውም የሚናገሩት ስለ ኮንዶሚኒየም ቤቶች እያወሩ 480 ሺህ ቤቶችን ስለሰሩ የሰው ጥያቄ ቤት ነው፣ ትውልዱ ያደገ ሲመጣ ወጣቱ ያደገ ሲመጣ የቤት ጥያቄ ነው ያለው። እንዴ ምን እያሉ ነው? 20 አመት ሆነው እኮ ቆየ እኮ 20 አመት አንድ ልጅ እኮ አንድ ህፃን እኮ ተወልዶ እኮ ራሱን የሚችልበት ዘመን ደረሰ እኮ። ተመዝግበው ሰዎች ቤት ሳያገኙ እስካሁን። በነገራችን ላይ በሚሊዮን የሚቆጠር ሰው አይደለም ቤቶች ላይ ያለው፣ በሚሊዮን የሚቆጠር አይደለም፣ ከ400 ሺህ አይበልጥም። በዚህ ልክ ደግሞ ቤትም ነበረ። ለማን እንደተሰጠ እንዴት እንደተሰጠ የሚታወቁ ነገሮች ብዙ ነገሮች አሉ። በዚህ በ5 አመታት በ8 አመታት በ7 አመታት ውስጥ ግን ምንድነው የተገነባው ብላችሁ ብትጠይቁ ወፍ የለም። እና አሁንም ቃል ሲገባ ሲወራም የህዝቡ ጥያቄ እዚህ መሰረት ስለሚያደርግ ፍላጎቱን ማሟላት አልተቻለም። እንደ ሳይሰራ እንዴት ፍላጎት ይሟላል? ጎበዝ እንዴት ነው የምናዳምጠው? አሁን ምክር ቤት ላይ ያሉ ሰዎች ጥያቄ መቼም አይጠይቁም ይታወቃል። በነገራችን ላይ የአንድ ፓርቲ ሰዎችም እኮ ቻሌንጅ ሰዋዊ ሙያዊ ነገራቸው ቻሌንጅ ሊያስደርግ ይችል ነበር። በኢህአዴግም በሉት በብልጽግናም በሉት አባል የሆነ ሰው እንደ መርህ ነው የሚወስደው። መጠየቅ አይፈልግም። ልክ እንደተጋለጠን ነው የሚቆጥረው። መጠየቅ የተጋለጠ ነው የሚመስለው። ህዝብን ወክለው ነው እኮ ያሉት። ቢያውቁት ኖሮ የህዝብን ጥያቄ ማቅረብ ምንም ኖርማል ነው። ፍላጎቱና ቤቱ አልተጣጣመም ይሉናል ከንቲባው። ሳይሰራ እንዴት ይጣጣማል? ወይዘሮ አዳነች አቤቤ ቤቱ እኮ መጀመሪያ መሰራት አለበት። ተሰርቶ በአቅማችን ተደክሞ አለመጣጣም የሚሆነው እንደዚያ ሲሆን ነው። 20 አመት ሙሉ ተመዝግቦ የሚጠብቅ ትውልድ መቼ ተሰርቶለት ነው አለመጣጣም ይመጣ? እስካሁን እኮ በ20 አመት ውስጥ 500 ሺህ ቤቶችን እኮ ማስተላለፍ አልቻለም። ሪል ለተመዘገቡ ሰዎች፣ ለሌሎች አላስተላለፍን ማለት አይደለም። ለተመዘገቡ ሰዎች እንደውም ከከተማ አስተዳደሩ የተሻለ ከቅርብ ጊዜ ወዲህ በሚድሮክ በበላይነህ ክንዴ በባለ ሀብቶች ማለት ነው የሚገነቡ ቤቶች ቁጥራቸው ሳይበልጥ አይቀርም። ምክንያቱም ባለፈው ኦሮሚያ ባንክ ወደ 200 አካባቢ ቤቶችን አስገንብቶ ለአረጋውያንና እንዲህ ጉዳት ላለባቸው ጥሮታ የወጡ ሰዎች ሲሰጣቸው ነበር። በሚድሮክ 130 ምናምን በተለያዩ ድርጅቶች
ብዙ ቤቶች ተገንብተዋል። ብዙ ቤቶችም ተሰጥቷቸዋል። እነሱ ይሻላሉ እና አንዳንዴ አለመጣጣም እንዴ ሳንሰራ እንዴት ይጣጣማል? ዝም ብሎ ቲዮሪ በማንበብ ወይም አልተጣጣምንም የቤት ፍላጎት ከፍተኛ ነው አሁንም እኮ እየጨመረ ነው ስለማንሰራ። በዚህ ዓመት ለምሳሌ አሁን እንደውም ወይዘሮ አዳነች አቤቤ ጨምረውበታል 165,000 ቤቶችን ነው የምናስገነባ ብለዋል። እነዚህ የተለያየ ሞዳሊቲ ያላቸው በኋላ መጣበታለሁ። አንዳንዴ ከተማው ምንም ኮንትሪቢዩት የማያደርግበት ከተማው ሊዝ አውጥቶ ሊዙን ሸጦ ገቢ አግኝቶ ለሰጣቸው ሰዎች ቤት ሰሩበት አልሰሩበት ሊዙን እኮ ከገዙት እኮ በቃ የነሱ ማንዴት ነው። እኔ ነኝ እነሱ ሰዎች ሲሰሩ ከተማ አስተዳደሩ ቤት እንደገነባና እንዳስተላለፈ መቁጠር በጣም አሳዛኝ ነው። ብዙ ነገሮች አሉ። እስኪ አዳምጠናቸው እንመለሳለን። ምን እንደሚወራ ምን አይነት አስተሳሰቦች እንዳለ እሱን አዳምጠን ተመልሰን ደግሞ ሐሳቦችን እስኪ ሪል ምን ይያሉ ነው የሚለውን ከተማ አስተዳደሩ ላይ ምን ጥሩ ነገር አለ ምን ተስፋ አለ ወይስ ለምርጫ ብቻ እየተሰበክን ነው የሚለውን ሰምተን እንመለስ። በአንድ በኩል እንደምታውቁት የተከበሩ የምክር ቤት አባል ጠያቂውም እንዳነሱት በሚሊዮኖች ተመዝግበው እየቆጠቡ ቤት ሲጠባበቁ የነበሩ የከተማችን ነዋሪዎች አሉ። ታቅዶ ሲሰራ የነበረው ቤት ደግሞ ለነኚህ ሚሊዮኖች በዋናነት ወደ 270,000 የሚደርስ ቤት እንደነበረ ደጋግመን ለዚህ ምክር ቤት አቅርበናል። ሁለተኛ የተመዘገበው ብቻ ሳይሆን አዳጊ ፍላጎት በመሆኑ ምክንያት በየጊዜው ቤት የሚጠይቅ ሰው እየጨመረ ነው የሚመጣው። ወደ ከተማችን በስራ ፍለጋም የሚመጣው በማህበረሰቡ ውስጥም ወጣቱ ራሱን ችሎ መኖር ሲገባው በዛ እድሜ በሚደርስበት ሰዓት ወጥቶ መኖር ይፈልጋል። ቤት ጥያቄ ይቀጥላል። ቀድሞም ባይመዘገቡም እንኳን ቤት ጥያቄ ደግሞ ማህበረሰቡ ውስጥ ያላቸው ጥያቄ ያላቸው ሰፊ ናቸው። የመንግስት ሰራተኛው ቁጥር በየጊዜው እየጨመረ ነው ያለው። የመንግስት ሰራተኛውንም ጨምሮ የቤት ፍላጎት አለ ማለት ነው። እነኚህን ሁሉ ፍላጎቶች አቻችለን በተጨባጭ ምላሽ እየሰጠን የምንሄድበት መንገድ ከስትራቴጂ አንፃር አቅርቦትን መጨመር ነው የሚል ነው የተከተልነው። ወደ ቻናላችን ቤተሰቦች የተከታተላችሁን እንደሆነ ገምታለሁ። አዎ አቅርቦትን መጨመር ነው። የቤት አማራጩን ደግሞ እንደ ሀብቱ እንደ አቅሙ የሚወስንበት ነው። አቅርቦቱን ማመቻቸት የምንችልበት ደረጃ ላይ ነን ወይ ነው። ስትራቴጂ መንደፍ ብቻውን እኮ ትርጉም የለውም። ተግባራዊ ካላደረግነው ወደ መሬት ካልወረድነው ወረቀት ላይ የሆነ ምናብ ነው የሚሆነው። አሁን ከተማው ላይ ያያየን ያለ ነው እንደዚያ ነው። ስትራቴጂካሊማ ፕላን ቢኖራችሁ ኖሮ ስትራቴጂካሊማ ስለ ዜጎች እንዴት አንድ 20 ዓመት የሚጠብቅ ሰው 21 ዓመት የሚጠብቅ ሰው ስትራቴጂ ቢኖር ኖሮ ምላሽ ያገኝ ነበር ብዬ ነው የማስበው። ስለነገው ጥያቄ አይደለም እኮ ከዚህ በፊት ለጠየቁት እኮ ምላሽ አልተሰጠም። ይሄ ፍላጎትና የቤቶች ቁጥር አለመጣጣም የመጣው እኮ ስራ ስላቆምን ነው፣ መስራት ስላልቻልን ነው። ደግሞ በነፃ አይደለም እኮ ለማህበረሰቡ የሚሰጠው። እንደዚህ ጋር እንደ መንግስትም የሚመለከተውን የሚያስፈልገውን ነገር ማሟላት መቻል አለበት። አሁን ከሌሎች ሀገሮች ጋር ያወዳድራሉ። ሌሎች ሀገሮችም አሜሪካም፣ ኔዘርላንድም፣ ስዊድንም ጀርመንም ሰርተው አይሰጡም። ከፈለጉ ያገኛሉ። እዚያ ከፈለጉ ዜጎች መስራት ከፈለጉ ቤት የሚያገኙበት ሞዳሊቲ አላቸው። ለምንድነው እንደው ያላቅማችን ከሌሎቹ ጋር ስምንወዳደረው? እዚያ የቤት አቅርቦት እጥረት ሊኖርም አይችልም። እንደኛ ሀገር የከተማ ሌቭል አይደለም። እነሱ እኮ ቆይተዋል። ከተማዎቻቸው ከተማነትን ከተላበሱ ቆይተዋል። እኛ ከተማ እየሆን ገና እያስፋፋን ቤት ገና እየሰራን ያለን ሰዎች ማቹር ላይ ስለደረሰ ሌሎች አገራት ጋር እኩል የምናወራበት ባክግራውንድም ሊኖረን አይችልም። እንዴት ይኖረናል?
እና አንዳንዴ የምንሄድበት መስራት እኮ ተችሎ ታይቷል። እውነት ለመናገር በተለይ ኢህአዴግ ወደ መጨረሻዎቹ አካባቢ ለ5 ዓመታት አካባቢ የተሰሩ ቤቶች እኮ እንደነ ኮዬ የመሰሉ ቦሌ አራብሳ ሌሎችም ሳይቶች በሚገርም ሁኔታ ከ300 ከ250 ሺህ በላይ ሰዎችን እኮ የቤት ባለቤት ማድረግ ተችሎ ነበር በተወሰኑ ዓመታት። ያንን ነው ማስቀጠል ያልተቻለው የሚመስለኝ። አሁንም ከወሬ የዘለለ ብዙ እየተካሄደበት አይመስለኝም። አሁን በዚህ ዓመት 100 ሺህ እቅድ ታቀደ፣ በከተማ አስተዳደሩ 50 ሺህ፣ በሌሎች ደግሞ አሁን የግል ቤትም ራሱ ከተማ አስተዳደሩ መቁጠር ጀምሯል። እንግዲህ አስተዋጽኦ ያላደረገበትን ለምን እንደሚቆጥር ባይገባኝም መቁጠር ጀምሯል። አሁን 20 ሺህ አካባቢ እናስተላልፋለን እያሉ ነው ወይዘሮ አዳነች አቤቤ። 100 ሺህ ታቅዶ 20 ሺህ። በዚህ ከመረጣችሁን ደግሞ ቀጣይ በየአመቱ 100 ሺህ እንሰራለን ብለዋል። ፍላጎት ለመማላት በተግባር መስራት መቻል አለበት። ህዝብን መናቅ የለበትም። እንኳን ህዝቡን ምክር ቤቱን ባትንቁት ራሱ ጥሩ ነው። የሚያመጧቸው ሐሳቦች ካሏቸው ተመራጭ ናቸው፣ ተወካይ ናቸው። ማህበረሰቡ ከወከላችሁ ደግሞ ጥያቄውን በትክክል መመለስ ነው። ጠፍቷችሁ ነው ብዬ አላስብም። መስራት ሆይኖ ተበድራችሁ ለምንድን ነው የማሰሩ? በመጨረሻ ላይም እኮ አሁን እኮ አንድ የከተማ ነዋሪ ክራዩ ራሱ እኮ ከብድር በላይ ሆኗል። ክራይ መክፈል ከብድር በላይ ሆኗል። ስለዚህ በዚያ ልክ መታየት አለበት ብዬ አስባለሁ እንጂ ዝም ብሎ ዙሪያ ጥምጥም ቢያዋሩት መፍትሄ ሊሆን አይችልም። ወይዘሮ አዳነች አቤቤው ምክር ቤት ሲመልሱ መልስ ብቻ ስለ ኮንዶሚኒየም መልስ ለመስጠት ከ20 ደቂቃ በላይ ከ30 ደቂቃ በላይ አውርተዋል። ትርጉም የለውም። ቢሰሩ ኖሮ ይሄን ያህል ማውራት አይጠበቅም ነበር። 400 ሺህ 500 ሺህ 1 ሚሊዮን ሰው ተመዝግቧል። 400 ሺህ አሁን ሰርተናል። በቀጣይ 5 ዓመታት 600 ሺህ እንሰራለን፣ እናሟላለን። በቃ አንድ አስፈጻሚ አካል መናገር የሚገባው እዚህ ላይ ነው። በዚህ ዞሬ በዚህ መጥቼ ባለሀብት አሰባስቤ ምን ይጠቅመናል? እሱማ የማስፈጸም አቅማችን የምናሳይበት ስርዓቱ ነው፣ ያሰራር ስርዓታችን ነው። ለራሳችን ነው ማውራት ያለብን። ለህዝቡ ብናወራው ምን ትርጉም አለ? ምን እንዲረዳችሁ ነው ህዝቡ? ምን እንዲያግዝ ነው ህዝቡ? ለማህበራት እንደዚህ ብለን ባለሀብቶችን እንትን ብለን ባንኮችን ይሄ እኮ ከተማ አስተዳደሩ የራሱ የአሰራር ስርዓቱን ዘርግቶ የሚያሟላበት መንገድ ነው። አሁን እሱ ማስታወስ ስለሚያስፈልግ አሁን እሱ ማስታወስ ስለሚያስፈልግ ነው። የቆጣቢዎቿን ብቻ ከውስጡ ነጥለን እንድንመልሳለን ብንል ማህበረሰባችን ጋር ያለውን ጥያቄና ቅሬታ በተሟላ ሁኔታ አይመልሰው። እሱ አንዱ ጥያቄ ነው። ስለዚህ የማህበረሰባችንም ጥያቄ ማንንም ወደ ኋላ ይተው ልማት እንዳይሆን ልማታችን እንዴት አድርገን ነው ምን መልሰው የሚል የ10 ዓመት ስትራቴጂ ተቀርጦ ከዛ ውስጥ የ5 ዓመት ያንዱን ዙር አሁን ጨርሰናል። እሱ የታደረሳችሁት የሚል ማህበረሰቡም በየደረጃው እየጠየቀን ያለው ምክር ቤቱንም ጥያቄ በዛ ደረጃ ነው መረዳው። አቅርቦትን መጨመር ነው። እያንዳንዱን የከተማ ነዋሪ ቤት የሚፈልገውን የቤት ባለቤት ማድረግ አይቻልም። የትም ሀገር አልተደረገም። ነዳጅ ባላቸውም የሚጠቀሱና የሚያበድሩና የሚረዱትም በዛ ደረጃ አላደረጉም። ግን የተሻለ ቤት አቅርቦት በከተማቸው ላይ እንዲኖር በሀገራቸው ላይ እንዲኖር ነው የሚሰሩት። ከዚህ የተነሳ 5ቱን ስትራቴጂዎች ቀርጸን እዚሁ ምክር ቤት አጸድቀን ስራ ስንተገብረው ቆይተናል። አንደኛው መንግስት በጀት መድቦ የሚሰራበት አግባብ ነው። ሁለተኛው መንግስትና የግል ሴክተር በጋራ ሆኖ የሚሰራበት አግባብ ነው። ሶስተኛው ግለሰብ ራሱ የሚገነባው ነው። አራተኛው በሪል ስቴት በድርጅቶች የሚገነባ ነው። አምስተኛው ግለሰብና ግለሰብ ገንዘብ ያለውና መሬት ያለው ተቀናይቶ የሚሰራበት ነው። በበጎ አድራጎት የምንሰራው መንግስት የሚሰራው የሚባለው ማዕቀፍ ውስጥ ነው ይዘነው ያለ ነው። ይህንን መነሻ በማድረግ ባለፉት 5 ዓመታት ለህዝባችን ቃል በገባነው መሰረት የገነባነው አቅርቦቱን በመጨመር በግል ሴክተሩ ጨምሮ ወደ 480 ሺህ ደርሷል። በብዙ ፈተና ውስጥ ሆነን
480 ሺህ ቤቶችን ለህዝባችን አቅርቦት መጨመር ላይ ማከል ችለናል ማለት ነው። ከዚህ ውስጥ ቆጣቢዎችን በተመለከተ ለተነሳው ወደ 139 ሺህ የሚሆነው ቤት የጋራ መኖሪያ ቤቶች ነው። ግማሾቹ ከለውጡ በፊት የተጀመሩ ናቸው። የተወሰነ ስቴፕ ላይ ደርሰው ቆመው የነበሩ፣ ሌሎቹን ደግሞ የጋራ መኖሪያ ቤቶች ይሰራበታል ተብለው ውል ተይዞባቸው በተለያየ እክል ምክንያት በወቅቱ ሳይሰሩ የቆዩትን እንዲሰሩ በማድረግ አጠቃላይ በጋራ መኖሪያ ቤቶች 139 ሺህ ያክል ቤቶችን አጠናቀን ለቆጣቢዎች ማድረስ ችለናል። ወደ 106 ሺህ የሚሆነው በሁለት ዙር የወጣ እጣ መሆኑን ምክር ቤቱ ያስታውሳል፣ ከ2011 ጀምሮ ማለት ነው። ከዛ በቀጣይነት ደግሞ ይሄ የቀበሌ ቤት እየፈራረሰባቸው ያሉ ዜግነት ክብራችንን በማይመጥን ደረጃ የሚኖርበት የፍሳሽ ማሳለፊያ እንኳን የሌለው መጸዳጃ ቤት የሌለው ወይም ካለው ደግሞ በሰልፍ ሰው የሚጠቀምበት ሁኔታን በጣም የባሰበትን የነጠልን ወይም ደግሞ ቅድሚያ እየሰጠን ማህበረሰቡንም እያሳተፍን እነሱን በጥገና ጀመርን። በጥገና ከከተማ መሬት አጠቃቀም አንፃር ብዙ የሚያዋጣ ሆኖ ስላላገኘ ነው ወደ ህንጻዎች ቀይረን በህንጻዎች ግንባታ ወደ 46 ሺህ ቤት አድርሰናል። ቤቱ ፈርሶ የተሰራላቸው ብቻ አይደሉም እንዲገቡበት የተደረጉት፣ የልማት ተነሺዎችም የገቡ አሉ። በየደረጃው ደግሞ ያሉ ቅድሚያ ሊሰጣቸው የሚገባ ለማህበራዊ ችግር የተጋለጡ አረጋውያን የሆኑ በለተለያዩ ችግሮች የተጋለጡ የሀገር ባለውለታዎችንም ጭምር ግልጽ በሆነ መስፈርት አስቀምጠን ስናቀርብ ቆይተናል። ሌሎቹን በክራይ መልክ ነው የሰራ ነው። ልክ ክራይ ቤቶች እንደሚያቀርበው አይነት ቤት ገንብተን በክራይ እንዲከራይ በተመጣጠነ ዋጋ የሚከራዩ ቤቶች እንዲጨመሩ ነው ያደረግነው። ሌሎቹ ደግሞ ቅድም ሳነሳው እንደነበረ በበጀታችን የባንክ ብድር ማግኘት ስላልተቻለ የባንክ ብድር ለማግኘትም ከተማው በጋራ መኖሪያ ቤቶች ግንባታ ሂደት የነበረበት እዳ ተመልሶ እስካልተገባደደ ድረስ ብድር ለማግኘት አልቻልንም። ይሄ ደግሞ ተጨባጭ ሁኔታ ስለሆነ እሱም መክፈል ላይ ነው ትኩረት ያደረግነው። አንዳንድ ቤቶችንም ስናስተላልፍ እንከፍላለን፣ ከበጀታችንም ጭምር ስንከፍል ነው የመጣ ነው ማለት ነው። በነበረው ብልሹ አሰራር ከፋይ ማን እንደሆነ ያልታወቀ እዳው ግን የከተማ አስተዳደሩ በሰጠው ዋስትና መሰረት የመክፈል ግዴታ ያለበት እንደነበረና ከ60 ቢሊዮን በላይ እዳ ተረክበን እዚህ ምክር ቤት በየጊዜው ሪፖርት ስናቀርብ ነው የቆየ ነው። ከፍተኛ ወለድ ጭማሪ ስላለው እዳ አሁንም አላለቀም፣ ግን ክፍያችን 60 ቢሊዮን ደርሷል። 60 ቢሊዮን ያክል መልሰናል። በየጊዜው የሚወልደው እዳ አለ። እሱን ጨምሮ አሁንም ቢሆን ወደ 30 ቢሊዮን እዳ አለብን። እሱን ለመጨረስ ጥረት እያደረግን ነው። ስለዚህ ምንድነው ያደረግነው? እንደ ድሮ ከባንክ ብድር እየወሰድን ቤት መስራት አልቻልንም። ከባንክ በዚህ ለውጥ ዘመን ያገኘናት ትንሽ ገንዘብ የነበሩትን የጋራ መኖሪያ ቤቶች ማስጨረሻ ነው ያደረግነው። አሁን የጀመርናቸው ቤቶች በመንግስት ትሬጀሪ ነው፣ በከተማው ገቢ ነው የጀመርነው። ቆጣቢዎችን እንዴት አድርገን በመንግስት ገንዘብ ወይም ደግሞ በመንግስት በጀት የተገነቡ ቤቶችን መክፈል የሚችሉበት አግባብን እንዘረጋለን የሚለው ከንግድ ባንክ ጋራ ተነጋግረንበት አሰራሩ ላይ ወደ መግባባት መተናል። ስለዚህ አሁን እየተሰሩ ያሉት ቤቶች አንደኛ በቁጥር ስንት ናቸው፣ ሁለተኛ የትኞቹ ናቸው ለቆጣቢዎች የሚደርሱት ከሚለው ጥያቄ አንፃር በመንግስት እየሰራን ያለነው በመንግስት በጀት ከትሬጀሪ በወጣ ገንዘብ እየገነባን ያለነው ወደ 50 ሺህ የሚደርሱ ቤቶች ናቸው። በመንግስትና የግል አጋርነትም የተጀመሩት 120 ሺህ እንዲጀመሩ ከተዋዋልናቸው ውስጥ 55 ሺህ የሚሆኑት ተጀምረዋል። በድምሩ ወደ 105 ሺህ በግልና መንግስት አጋርነት ወደ 55 ሺህ ናቸው። ሲደመር ወደ 105 ሺህ የሚደርሱ ቤቶች ተጀምረዋል። እነኚህም ቤቶች
የምናደርገው የመጀመሪያው ቅድሚያ የምንሰጠው ለቆጣቢዎቹ ነው። ቆጣቢዎቹ ያሁኑ ዋጋ በሚመጥን መንገድ መቆጠብ እንዲችሉ የቤቶች ኮርፖሬሽን በየጊዜው እያሳሰበን ያለው ውይይቶችም ተደርገዋል። የዛሬ 15 ዓመትና 20 ዓመት በቆጠቡት ዋጋ ይሄን ቤት ማቅረብ አይቻልም። ነገር ግን ደግሞ መክፈል የሚችሉት እንዲሆን ታስቦበታል ማለት ነው። ወደ ቻናላችን ቤተሰቦች እውነት ነው ትናንትና የዛሬ 20 ዓመት የተገባበት ቃል ያ ብር ቫልዩ ዛሬ ላይ አለ ወይ ቢባል ማህበረሰቡ ራሱ ያውቀዋል እኮ ያምንበታል እኮ። እኔ እንደውም በዚህ ቪዲዮ በተከታታይ ሰርቼበታለሁ። አንዳንዶቹ ተጋኗል፣ ከየት ያመጣችሁት ቁጥር ነው ምንድነው ይሄን ያህል እያሉ የሚጠይቁን ሰዎች አሉ። ከዚያም በላይ ሊጋነን ይችላል። ለምሳሌ ከዚህ በፊት የነበረው 2080 እስከ 39 ሺህ ብር ከተማው በመሃል እያሻሻለ ክፍያ ያስጀመረባቸው ናቸው። 40-60 እስከ 42 ሺህ በካሬ እያስከፈለበት ያለበት ሁኔታ ነው። አሁን ላይ ሊጨምርም ይችላል የሚል ከዚህ በፊትም ስናገር ነበር። አሁንም ደጋግመው የሚናገሩት ይሄንን ነው። ልክ ነው፣ ዋጋ አይጨምርም ማለት አይደለም። የሚናገሩት ግን ከኮንዶሚኒየም አሰራር ስርዓት አንፃር የሚናገሩት ግን ስለ ኮንዶሚኒየም አይደለም። አብዛኛው የሚያወሩት የግል ነዋሪዎች የግል ይዞታ ያለው ሰው ለምሳሌ 200 ካሬ ሜትር ያለው ሰው እና አንድ ባለሀብት መጥቶ ያን 200 ካሬ ሜትር ላይ ቤት ሰርቶበት እስከ ሁለተኛ ፎቅ የባለ መሬቱ ከዚያ በላይ ደግሞ እኔ ልኑርበት ብሎ ከሰራ ከተማው ለምን ይቆጥረዋል? መቁጠር አይጠበቅበትም እኮ። ከተማው በራሱ እጅ ወይም በራሱ በጀት የሚሰራቸው ነገሮች በሱ ቁጥጥር ስር ያሉ ነገሮችን 50 ሺህ ቤቶችና ያለ እቅድ ላይ እነሱን ነው ሰርቶ ማሳየት ያለበት። 160 ሺህ የሚለው የሪል ስቴቱ ገና ሰርተው ግለሰቦች ሰርተው ብር ተለምኖ ወይም ከባለ ሀብቱ ተጠይቆ እሱ ድጎማ ተገኝቶ እንዴት ፕላን እንይዘዋለን? መሬት ለመስጠት ፕላን ልናደርግ እንችላለን። ቤት ለማስተላለፍ ግን እንዴት ፕላን እናደርጋለን? በከተማ አስተዳደሩ ቁጥጥር አይደለማ በሱ። ምክንያቱም ከተማ አስተዳደሩ የራሱ የበጀት ትሬጀሪ ነው የምጠቀመው በጀት እጥረት አለብኝ እያለ መቼም ለባለ ሀብቱ ለግለሰቦች ብር እያበደረ ብር እየሰጠ ቤት ያስገነባ። ከዚህ አንፃር አንዳንድ የሚናገሩት ነገር ሎጂካል መሆን አለበት። ሎጂካልም አይደለም። እኔ ቅድም ለዚያ ነው ምክር ቤት ያሉ ሰዎች ይንቋቸዋል እንደ ብዬ ተናገርኩት። ማህበረሰቡን ያው የታወቀ ነው እኛ ጋር አይከበርም። ስልጣን ላይ ማን እንዳመጣው ስልጣን ባለቤት ማን እንደሆነ ብዙ ቢገባቸው እንኳን ወንበሩን ሲይዙት ይረሱታል ብዙዎች። ከዚህ አንፃር ኮንዶሚኒየም ከተማ አስተዳደሩ የሚሰራትን ብቻ አፈጻጸማችሁን ብታሳዩን የተሻለ ይመስለኛል። ለማህበረሰቡ ብትናገሩ ግልጽ አይደለም እኮ ብዙ ጊዜ ሪፖርት ሲቀርብ አይታችሁ ከሆነ ቱሊድምቱ በጂ ፕላስ ምናምን 14 ህንጻዎች ቦሌ ቡልቡላ 5 ህንጻዎች ጂ ፕላስ 12 ገርጂ ይሄን ያህል ህንጻዎች ገላንጉራ ወርቁ ሰፈር የህንጻዎች ስም 5 ህንጻዎች 6 ህንጻዎች ምን ያህል እንኳን ቤት እንዳላቸው አይነገርም። የሚገርም ነው እኮ ለዜጎች ግልጸኝነት ማስተላለፍ እንኳን አይቻል። አሁን ድብስብስ ምን ትክክለኛ መረጃ አሁን ምን ተላለፈ? አሁን ምን ያህል ቤቶች ተገንብተዋል? እቅዳችሁ 100 ሺህ ነበር። አሁን ምን ያህል ተገነቡ? ምን ያህል ነው የሚተላለፉ? ለምንድነው ፕላን ላይ ማናስቀምጣቸው? ለምንድነው ቀድመን ፕላን አድርገን የሰራናቸው ነገሮች በዚህ ወር በዚህ ጊዜ ለህብረተሰቡ ይሄንን እናደርሳለን ይሄንን እንሰጣለን? ለምንድነው የሚደበቀው? ለምንድነው ሰርፕራይዝ የሚሆነው? እንዴ አስፈጻሚ አካል ነው እኮ ከተማ ከንቲባዋ። ምክር ቤቱ ደግሞ የህዝቦችን ውክልና ይዞ ነው እዚህ ቦታ ላይ የተገናኙት። why not? ለምንድነው የማይጠየቀው? እና ምንም ግልጽ የሆነ ነገር በተደጋጋሚ አመት ሊሆነ ነው በየጊዜው ይመጣል። የሆነ ቤቶች አፈጻጸማቸው 24/7 የታይም ማኔጅመንት ሲስተም ላይ ጥሩ አፈጻጸም እያሳየን ነው። እስካሁን 480 ሺህ ቤቶች ገንብተናል። ስቲል ይሄ ነው የሚወራው። ብዙ ህዝብ ይታዘባል።
መረጃው ይደርሳል። የሚሰራውም እዚህ አካባቢ አብሮ የሚውለው የመንግስት ሰራተኛው ሁሉም ያውቀዋል። የትም አይደለንም። ኢትዮጵያ ውስጥ ያለን ሰዎች አካባቢያችን እናውቀዋለን። ማን ወርቁ ሰፈር የት እንደሆነ እኮ ይታወቃል እኮ። ገላንጉራ እኮ ምን ያህል ቤቶች እንደተሰራ ማንም ያውቀዋል። እና ሪፖርት የሚቀርብበትና ማብራሪያ የሚሰጥበት በዚህ ዙሪያ ጥምጥም ከመሄድ ቀጥ ያለ መልሶችን ሪል የሆነ ትራንስፓረንሲ ለህዝቡ መናገር፣ አንሰራም ከሆነ አንሰራም ብሎ መናገር ተገቢ ይመስለኛል። ይሄን ማብራራት አይጠበቅብኝም ነበረ። ግን ምክር ቤት ላይ ቁጭ ብሎ የሚወራው ነገር ምንም የማይጨበጥ የማይያዝ ከዚህ አንፃር የቻናላችን ቤተሰቦችም ትረዱታላችሁ ብዬ አስባለሁ። ሐሳብም ሲኖራችሁ ኮሜንት ላይ ታስቀምጡልናላችሁ ብዬ አስባለሁ። እስኪ ወደ እሳቸው አሁንም ንግግር እንመለስ። አንደኛ ቅድሚያ የምንሰጠው እሱ ነው። በፓብሊክ ፕራይቬት ወይም ደግሞ በመንግስትና የግል አጋርነት የሚሰሩት እየተሰሩ ያሉትም ላይ የመንግስትን ድርሻ ቤት ሳይሆን መውሰድ ያሰብነው ወይም ደግሞ የወሰንነው የዋጋ ማካካሻ እንዲሆን የዋጋ ማካካሻ ሆኖ ከኛ ጋር በአጋርነት የሚሰራው የግል ሴክተር የሚሸጠው ቤት ሳይሆን ለነኚህ ቆጣቢዎች የሚያቀርበው የግል ሴክተሩ የሚያቀርብበት ዋጋ እንዲያዋጣው እኛ ድርሻችንን ለዋጋ ማካካሻ እንደ መንግስት እንተዋለን። የግል ሴክተሩ በተለየ ሁኔታ ጉዳት ሳይደርስበት በጣም ጠባብ ፕሮፊት ማርጂን ሆኖ ቆጣቢው ደግሞ አፎርደብል የሆነ ቤት ማግኘት እንዲችል እየሰራን ያለነው። እነኚህ እንግዲህ ከ40 እጅ እስከ 95 እጅ የደረሱ ቤቶች አሉ። ምናልባት ምክር ቤቱ በሚቀጥለው ክትትል ማየት ከቻለ አቃቂ ወርቁ ሰፈር ተብሎ የሚጠራ አካባቢ ላይ እየተጠናቀቁ ያሉ ቤቶች አሉ። አሁንም አቃቂ ገላንጉራ ላይ እየተጠናቀቁ ያሉና በስፋትም እየተጀመሩ ያሉ ቤቶች አሉ። ቱሉ ዲምቱ ወደ ማጠናቀቅ ደረጃ ላይ ያመጣናቸው ቤቶች አሉ። ገርጂ በተመሳሳይ ሁኔታ እየተጠናቀቁ ያሉ ቤቶች አሉ። እንደዚህ ያን እዚህም 7 ደረጃ አካባቢና ደጃቹ ባይ አካባቢም የሚሰሩ ቤቶች አሉ። አሁን ደግሞ በቅርብ ቀን መርካቶ ቅጠል ተራ አካባቢ የጀመርናቸው ቤቶች አሉ። እነሱ በአብዛኛው የአካባቢ ሰው የሚገባበት ነው የሚሆኑት። እንደዚህ ያን ችግሩን ለማቃለል እየሄድን ነው። በዚህ ብቻ ሳይሆን በተጨማሪ እየተሰራ ያለው በማህበርም ተደራጅተው እንዲሰሩ እድል ተሰጥቷል። በማህበር ተደራጅተው እንዲሰሩ ከተደረገው ውስጥ በ2018 ወደ ግንባታ የገቡትን ብቻ ለማንሳት 119 ማህበራት ወደ ግንባታ ገብተዋል። በእነኚህ 119 ማህበራት 13630 ቤቶች ናቸው ግንባታ የተጀመሩት። መሬት በነፃ ነው የምናቀርበው። መሰረተ ልማት በነፃ ነው የምናቀርበው። እስከ ሳይት ድረስ የሚደርሰው ቤቱ ላይ የሚሰራውን መሰረተ ልማት ብቻ ነው ማህበራቱ ወጪ የሚያወጡበት። ይሄ እንዳለ ሆኖ ከዚህ ውስጥ የተለያዩ ማህበራት በተለይ ቆጣቢዎች ወደ 13000 የሚሆነውን ይሸፍናሉ ማለት ነው። የተቀሩት የመምራን ቤቶች ናቸው የተጀመሩት። የመምራን ቤቶች ከ630 በላይ ቤቶች ወደ ግንባታ ገብተዋል። የተረፉት ደግሞ በዝግጅት ሂደት ላይ ነው። እኛ መሬቱን አዘጋጅተናል ከኮንትራክተር ጋርና ከመሳሰሉት ጋራ ሂደትን መጨረስ ላይ ነው የሚገኙት። ይሄ ብቻ አይደለም። አቅርቦትን ከመጨመር አንፃር በሪል ስቴት በአፓርትመንት በተለያዩ ያንን ደግሞ መግዛት የሚገባው ማህበረሰብም ታሳቢ ተደርጎ መሬት አቅርበን ክትትል አድርገን እየደገፍን የሚሰሩ ስለሆኑ 32073 ቤቶች እየተገነቡ ነው ያሉት። በግለሰቦች የራሳቸውን ቤት የሚገነቡ ግለሰቦች ማለት ነው 20000 ቤቶች እየተገነቡ ነው ያሉት አሁን ስራ ላይ ያሉትም ማለት ነው። ይሄንን በኮፕ 32 ዝግጅታችንም ምክንያት አድርገን የየጊዜው የየሳምንቱን አፈጻጸማቸውን ክትትል እያደረግን ያጋጠማቸውን ማነቆች እየፈታን ውጤታማ እንዲሆኑ እያደረግን ነው። በአጠቃላይ በአሁኑ ወቅት ግንባታ ላይ ያሉ የመንግስትን ጨምሮ 165903 ቤቶች በግንባታ ሂደት ላይ ነው ያሉት። በደንብ እንዲጠናቀቁ ከዚህ በፊቱ እየተሰነካከሉ
ረጅም ጊዜ እንዳይወስዱ ክትትል እናደርጋለን ማለት ነው። መንግስት ድርሻ ባለውና በሚሰራበት ላይ በበጎ አድራጎት ከሚገነቡት ውጪ እና በቁጠባ የሚሰሩ ወይም ደግሞ በመንግስት ትሬጀሪ ለክራይ ከሚሰሩት ቤቶች ውጪ ያሉትን ለቆጣቢዎች ነው ቅድሚያ የምንሰጠው። በዚህ ሂደት ነው እየተከታተልን ያለነው። በአጠቃላይ እንግዲህ እንደ ህዝባችን ውሳኔ መሰረት በሚቀጥለው ምርጫ ዘመን ህዝቡ ድምጽ ሰጥቶን የምንመረጥ ከሆነ በእቅዳችንም ላይ በይፋ የተቀመጠው በ10 አመቱም ሮድማፓችን ላይ በተቀመጠው በየአመቱ 100 ሺህ ቤቶችን እየገነባን ለመሄድ ነው እንደ መንግስት። የግል ደግሞ በዛ ላይ ተጨማሪ ቤቶችን ሲገነቡ ይሄ አቅርቦት ችግር ይቃለላል። አሁንም ውጤቱን ካየነው እስካሁን ድረስ በተሰራው እውነቱን ለመናገር ከተማው ላይ የቤት አቅርቦት ላይ በተለይ የሪል ስቴት ቤቶች ሽያጭ ላይ የገበያ መረጋጋት ታያላችሁ። ለክራይ የሚቀርቡ ቤቶች እንዳሉ መመልከት ችለናል። በሌላ በኩል ደግሞ ብልሽት ያለባቸው አሉ። እሱ እንዳይቀጥሉ ክትትል ማድረግ መንግስትም ሬጉሌት የማድረግ ኃላፊነቱን ይወጣል። በዚህ መንገድ ነው የምንሰራው። እንግዲህ እናመሰግናለን። አጠቃላይ ንግግሩን በዚህ መልኩ ስናዳምጥ ቆይተናል። የቤቶች ሽያጭ መረጋጋት አሳይቷል። በተለይ ሪል ስቴት የመረጋጋት ሁኔታ ይታያል ይላል። ኮንዶሚኒየም የተመዘገቡ ሰዎች ሪል ስቴት ይገዛሉ ወይ ነው ጥያቄው። አሁን ልክ ነው። 3 አይነት ደረጃዎች ይኖራሉ። የቀበሌ ቤት የሚፈልግ አለ፣ አቅሙ ማይችል። ከዚያ መካከለኛ ገቢ ያላቸው ደግሞ ኮንዶሚኒየም መንግስት በተመጣጣኝ ዋጋ ገንብቶ ብዙ ትርፍ ሳይዝባቸው እንዲተላለፍላቸው የሚፈልጉ አሉ። ከዚያ በኋላ ደግሞ ራሳቸው ቦታ አግኝተው ቤት መገንባት የሚችሉ አሉ። ከዚያ በላይ ደግሞ አፓርታማ ገዝተው ከሪል ስቴቶች ጋር አብረው በጋራ አልምተው የሚኖሩ ሰዎች አሉ። ጥያቄው ስለ ኮንዶሚኒየም ስለሆነ የተነሳው ጥያቄ ኮንዶሚኒየምን እንዴት ሰርታችሁ ማስረከብ ትችላላችሁ ሲባሉ ስለ ዋጋ መረጋጋት ያወሩናል። ሪል ስቴት ዋጋ ቀነሰ ማለት እኮ 15 ሚሊዮን የሚሸጠው 12 ሚሊዮን ነው የሚሸጠው። የአብዛኛው ተመዝጋቢ የመንግስት ሰራተኛና ዝቅተኛ ገቢ ያለው ነው። ኮንዶሚኒየም ላይ የሚገዛ የለም። ቀነሰ አልቀነሰ ባለሀብቱ ከሆነ ድሮም ይገዛል፣ አሁንም ይገዛል። ሪል ስቴት ላይ ያለውን ሽያጭ ደግሞ የምንታዘበው ነው። ይሄን ያህል እየተሸጠ ነው ለማለትም አይቻልም። ከዚህ በፊት የሪል ስቴት ማህበራት የተናገሩት ነገር አለ። ስጋት ላይ ነው ያለነው፣ ሽያጭ በጣም ያስቸገረን ነው፣ ማህበረሰቡ ህዝቡ እምነት አጥቶብናል፣ ቀድመን ብር ስለምንሰበስብ መገንባት እያቃተን ነው፣ የወሰድነው መሬት ቀድመን ብሩን እንደምንወስደው በወቅቱ ስለማናስረክብ ችግር ላይ ነበርን። አሁን ላይ ጨራሽ የገነባነውንም ለመሸጥ እየተቸገርን ነው የሚል መግለጫ ሲሰጡ ነበር። ሪያሊቲው ይሄ ነው እና እያድበሰበስን ብዙ የሚያስከደና አይደለም። ለማንኛውም መጨረሻ ላይ እንደተናገሩት ይሳካልዎት፣ ምርጫ ከተመረጥን በቀጣይ 5 ዓመት 500 ሺህ ቤት እሰራለሁ ብለዋል። መናገር ጥሩ ነው። የተግባር ነገሩን እንግዲህ ወደፊት የምናየው ይሆናል። አጠቃላይ የዛሬው ቆይታችን ምክር ቤቱ ምን አለ፣ አዲስ አበባ ቤቶች ልማት ላይ ምን ታስቧል፣ ምን ተሰርቷል፣ ምን ችግር ነበር የሚሉትን የተወሰኑት ትንተናዎችን ለመስጠት ሙከራ አድርገናል። ስለነበረን ቆይታ በጣም እናመሰግናለን። ስለተከታተላችሁን እጅግ እናከብራችኋለን። መልካም ጊዜ ይሁንላችሁ። ባይ